ዘማሪ ኤፍሬም አለሙ ነብይ ኤርሚያስ ሁሴን በድሎኛል ሲል በተለያዩ ኢንተርቪዎች ላይ ይፋ አደረገ። ለክስ እንዲቀርብ እኔም እንዲጠየቅ በህግ እንዲጠየቅ እኔም አገዛቸዋል። አትንኩን። እነዚህ ነብይነን ሐዋርያንን የሚሉ የጸሎት ቤቱን የንግድ ቤት ያደረጉ የወንበዴ ዋሻ ያደረጉ ሰዎች አንዳንዶች በሃይማኖት መንፈስ በጣም ስለሰከሩ አይናቸው ቀልቷል፣ ጸጉራቸው ቆሟል። ጀማሪ ሃይማኖተኞች ደግሞ አሉ። ገና እምነት ሲቀበሉ ሰዎች ሁሉ ነገር ጌታ እንደሚሆነው ማለት ነው። ተመሰረተ ገና 60 ዓመት ያልሞላው ሃይማኖት ሄሎ ጂሰስ አራሼም ነው። ይደብራል። ይደብራል። ቤተክርስቲያን ግቢ ውስጥ ገኝና ለሚደርስብን ማንኛውንም አይነት አደጋ ኃላፊነት ቤተክርስቲያኑ አትወስድ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ሰሞኑን አዲስ አበባ ጴንጤዎች ይዛችሁ መጣችኋል። አትደንግጡ ኢየሱስ ቤዛ ነው የሚል ለኦርቶዶክስ ተዋህዶች ከምራችሁ ነው? እናንተ ገና 60 ዓመት ያልሞላችሁ ሃይማኖት 2000 ዓመት የሚሞላውን ሃይማኖት ኢየሱስ ክርስቶስ ቤዛነት ልታስተምሩ እንዴ? መድኃኔ ዓለም እኮ ነው የሚባለው በኦርቶዶክስ ተዋህዶ የዓለም መድኃኒት። አዩ ጋይስ ምን አጭሳችሁ ነው የምትገቡት? የሚገርባችሁ ነገር በሰላማዊ መንገድ ቢሆን ይህን ነገር ያላችሁ ጥሩ ነበር፣ ግን ለማብሸቅ ኢየሱስ ቤዛ ነው አትደንግጡ። እናንተስ ሄሎ ጂሰስ እናንተ እኮ የእናንተ ኢየሱስ እኮ በስልክ ደውላችሁ እኮ የምታናግሩት እኮ ነው። የእናንተ ኢየሱስ እኮ አንድ ተራነ ፓስተር ደብድቤው መጣው የሚል እኮ ነው። ኧረ በጣም ይደብራል ጋይስ፣ ኧረ በጣም ይደብራል እንዴ! አትደንግጡ እናንተ ደነገጣችሁ እንጂ። ስማ ወልደ መንፈስ ቅዱስ እናንተ ልታስተምሩ እናንተ ያውን ጴንጤዎች ገና በ1901 የተመሰረተ ገና 60 ዓመት ያልሞላው ሃይማኖት ዶክትሪንና ቲዮሎጂ የሌለው ሃይማኖት ሄሎ ጂሰስ አራሼም ነው። ይደብራል። ይደብራል። በጣም ብዙ ሰው መዶሻ ሲባል ይፈራል። ለምን? ስለሚቀጠቅጥ። ሁለት መዶሻዎች አሉ። የመጀመሪያው ምስማር የሚመታበት መዶሻ ነው። ሁለተኛው ደግሞ በሽጉጡ ላይ ከኋላ በኩል መዶሻ የሚባል ነገር አለ። ስታቀባብለው መዶሻው ወደ ኋላ ይሳብና ትእዛዝ ይላል። ይሄ መዶሻ የሚያፈናጥር ነው። በእናንተ ላይ የሚያርፉ አንዳንድ መዶሻዎች ታርጌታችሁን እንድትመቱ ያደርጋል። አንዳንድ መዶሻዎች ፍጥነታችሁ እንዲጨምር ያደርጋል። መዶሻው መምታት ካልቻለ ጥይቱ አይወጣም። የስድብ መዶሻ፣ የመገፋት መዶሻ፣ የባዶነት መዶሻ፣ ከሰይጣን ዓለም የሚወረወር መዶሻ። እነዚህ መዶሻዎች ፍጥነታችሁን የሚጨምሩ ስለሆኑ አሜን ብላችሁ ተቀበሉ። ጥይት ታውቃላችሁ አይደል? ዝም ብላ ቀለል ያለች ናት። ስትመታ ነው አቅሟ የሚወጣው። በእኔ ይሁንብኝ። አንዳንድ አልፎ ተመቱ። መዶሻ ስራውን ካላቋረጠ ጥይቱም ስራውን አያቋርጥም። በሽጉጡ ላይ ያለው መዶሻ ሁሉ ጊዜ እንደዚህ ወደ ኋላ ተኝቶ ነው የሚጠብቀው። ጥይቱ ነው ከፊት ያለው። ጥይቶች ከፊት ናቸው። ለምን? ወደ ፊት ስለሚሄዱ። ቦታ ቀይሮ ያውቅ። መዶሻ ድው አድርጎ ቁጭ ነው የሚለው። ተነስቶ ይመታል፣ ለመምታት ይተኛል። ከዚህ አልፎ አይሄድም። ጥይቶች ግን ይወረወራሉ። ተወራዋሪዎች፣ ተፈናጣሪዎች ዘመኑ ደርሷል። የሆነ ነገር መጥቶ ያፈናጥራቸዋል። የሆነ ነገር መጥቶ ይወረውራቸዋል። አትንኩን የምንለው ለዚህ ነው። አትንኩን። ጀማሪ ሃይማኖተኞች ደግሞ አሉ። ገና እምነት ሲቀበሉ ሰዎች ሁሉ ነገር ጌታ እንደሚሆነው ማለት ነው።
ወደዚህኛዎቹ ብተችቻለሁ ብዬ ነው። ሁላችሁም ጋር አለ ችግሩ። እፎይን በደንብ አድርጋችሁ ከቁርአን አውጥታችሁ ከአዲስ አውጥታችሁ ይሄ ያልተጻፈ ነገር ነው ያወራው ያልተነገረ ነገር ነው ያወራው ና ብላችሁ ሙልጭ አድርጋችሁ ለክስ እንዲቀርብ እኔም ማግዛችኋል። እንዲጠየቅ በሕግ እንዲጠየቅ እኔም ማግዛችኋል። በሕግ እንዲጠየቅ እኔም ማግዛለሁ። ግን የተናገረው ንግግር ትክክለኛ ከሆነ ምንም ማድረግ አትችሉ። ምንም ነገር የተናገረው ትክክለኛ መረጃ ከሆነ ማንንም ብትጮህ እኛ ከጎኑ ነው የምንቆም። ስለዚህ ሙስሊም ወንድሞች ሙስሊም እህቶቼ ኑና እሱን በደንብ አድርጋችሁ ያለው የዋሸው ነገር ካለ መጠየቅ አለበት። ዘማሪ ኤፍሬም አለሙና ነብይ ኤርሚያስ ሁሴን እነሆ እርቅ ፈጽመዋል። ከዚህ ቀደም ዘማሪ ኤፍሬም አለሙ ነብይ ኤርሚያስ ሁሴን በድሎኛል ሲል በተለያዩ ኢንተርቪዎች ላይ ይፋ ያደረገ ቢሆንም አሁን ግን እነሆ እርቅ ፈጽመው በአብሮነት እያገለገሉ እንደሚገኙ ተናግሯል። ይህንንም ተንተርሶ ነብይ ኤርሚያስ ሁሴን ለምዕመኑ እኔና እርሱ ጨርሰናል እናንተም ጨርሱ ሲሉ የተናገረ ሲሆን እርቃቸው ብዙዎችን አስደስቷል። እኔም ደግሞ እንኳን ደስ አላችሁ ለማለት እወዳለሁ። ኢየሱስን መጣ ይላሉ። ኢየሱስ ዓለም ሳይፈጠር በፊት የነበረው። አንዳንዶች በሃይማኖት መንፈስ በጣም ስለሰከሩ አይናቸው ቀልቷል፣ ጸጉራቸው ቆሟል። መስበክን ትቶ መውጋት ይፈልጋሉ። ባገኙበት ተኩሶ ቢገሉ አይጠሉ። እስከዚህ ድረስ ደማቸው እየተንተከተከ ነው። እኔ ምን አገባኝ? እኔ ኢየሱስን መናገር ሱስ ነው። ኢየሱስን መናገር ለኔ ሱስ ነው። ኢየሱስ ሳልል መዋል አልችልም። ጠዋት ስነቃ ኢየሱስ፣ ማታ ስተኛ ኢየሱስ፣ ወደ ዕለት ተግባሬ ስንቀሳቀስ ኢየሱስ፣ ተግባሬን አከናውኜ ስመለስ ኢየሱስ፣ ስበላ ኢየሱስ፣ ስጠጣ ኢየሱስ፣ ስሰራ ኢየሱስ፣ ሳሽከረክር ኢየሱስ፣ ስወጣ ኢየሱስ፣ ሲገባ ኢየሱስ። ስለዚህ ፍቅር በመስጠት ጴንጤን የሚያክል አታመጣ። you will never find it። እየጠላውም ይወዳል ጴንጤ። የሚደብረው ነገር የጴንጤ እየጠላው እኔ በጌታ እወዳለሁ ይላል። በሌላ የለም። በጌታ ፍቅር እወዳለሁ በሌላው የሚል የለም። እንዳልክ ይጻፍልሃል ደብዳቤ አባቴ። ቤተ ክርስቲያን ግቢ ውስጥ ትገኝና ለሚደርስብህ ማንኛውንም አይነት አደጋ ኃላፊነት ቤተ ክርስቲያኗ አትወስድም ትባላለህ። ከሽከሽ ሆኖ የሚያስወጣ እርግጠኛውን የምነግርህ ጴንጤን ሙልጭ አድርገህ ቸርቻቸው ትሄድ እንወዳለን ነው የሚለው። መስጊድ ሂድ እስቲ ተሳድበህ፣ ሙልጭ አድርገህ እስልምናን ሰድበህ ሂድ እስቲ መስጊድ። ሁለት ሆነ ተገነጣጥለህ ትመጣለህ። ሁለት አንገት ለብቻ ሰውነት ለብቻ ቁጭ አደረጉልሃል ነጣጥለው አባት ተነጣጥለህ ትመጣለህ። ሰንጠቅ አድርጎች ከአንገትሽ በላይ እዛ ጋር እዚህ ጋር ትቀመጥና ትመጣለህ። ጴንጤ ጋር ሂድ ሙልጭ አድርገህ ሰድበህ ግባ። ወይም እንኳን ደህና መጣ ወንድማችን ና ግባ ና ጌታ ይወዳል። ስለዚህ የጌታን መንገድ የተከተሉት እግዚአብሔር ፍቅር ነው የሚለውን የሚገልጸው አብዛኛው ጴንጤ ይገልጸዋል። መቋሚያ የለ ሸልቶ የለ ምን የለ። ስለዚህ ለዛ ነው ጴንጤ እየበዛ የሚሄደው። ፍቅር ያለበት ነገር ላይ እግዚአብሔር አለ። አንዳንድ ሰዎች እንዲህ ይሉኛል። አሁን እነ እንትናንም አትሰማቸውም? ትልልቅ ሰዎች አሉ ያልተገለጠለት ሰው ነው ሰባ ምክር የሚሰማው። በቃ ረፍ በል ብርሃን ካለው አሁን ትላ በጣም አከብሮ ትልቅ ፓስተር ለምን ግን ይሄ ዘይቱ አይቀርም ይለኝ። አይቀርም ምን እየሰራ እኮ ጌታ አብሮት እየሰራ ነው። ጌታ በዘይቱ ነው በአንተ ነው የሚሰራው። በዘይቱ እየሰራ ነው እና አታቆም። አይላቪ በጣም ወዶታለሁ ጋሼ አላቆም። እኔ ልባርክ። አይኖች ይከፈቱ፣ አይኖችሽ ይከፈቱ። እውነት እኔ ነብይ ኮንኩ። ዛሬ ሌሊታችሁ ህልም ነው። መንፈስ ዓለም ሲመራ ቢ ኮንሽስ። አንዳንድ ሰዎች ደስ የሚሉኝ አልወድህም ነበር ይሉኛል። እሺ
በህልሜ ያየው። እሺ እና ለዛ ነው የመጣሁት። እንኳን መጣሽ። አለመውደድሽን ህልሙ ካሸነፈው ለመንፈሳዊ ዓለም ተሸንፈሻል። ቢ ኮንሽስ 3 ጊዜ ነብይ ነው በህልሜ አይቼ ብዙ እሱ ስለማይመቸኝ ነብይ እንትና ጋር ሄድኩ። አይሰራም። እስቲ እግዚአብሔር ምስክር ይኸው እኛ ቸርች በስርዓት ነው ብዙ አይጨፈርም እንትንም የሚሉት ጋር ሂድስ አንድ ቡዳ አይወጣ አንድ ፈውስ የለ። ነቃባቸው አይደል? አትስማቸው። እንደውም ከቻልክ አትሂድ እዛ ቸርች። እሺ ጋብዛቸው እነሱ ማለት ይኸውልህ የነቢያት አትሞስፌር ሙዚቃ አለው። ሪል ፕሮፌት ስለሆንኩ ነው ሙዚቃ የምወደው። መንፈስ ዓለም ሙዚቃ ይወዳል። ረፍ በለው። እግዚአብሔር ሰማይና ምድርን ሲፈጥር ምን እንደነበር ታውቃለህ? ወርሺፕ ሙዚቃ ነበር። የአጥቢያ ኮከብ እየዘመሩ ነበር። እጁ ያለበት ቦታ መዝሙር፣ አምልኮ፣ ሙዚቃ ይበዛል። እኔ እኮ ወንድሜ እግዚአብሔር ሳሚን ስለቀባው ነው እንጂ እኔ በአንድ ኪቦርድም አረካም። መታጀብ አለበት። ገና አዲሱ ቤት ስንገባ ይሄን ሁሉ እንትኑ ሁሉ የሚለውን ሁሉ አመጣው። ይሄ እንደዚህ ነው። የፖሊስ ኦርኬስትራው ራሱ እንዲህ። አንዳንድ ሰዎች እንዲህ ብኛል። አሁን እነ እንትናንም አትሰማቸው ትልልቅ ሰዎች አሉ። ያልተገለጠለት ሰው ነው 70 ምክር የሚሰማው። በቃ ረፍ በል ብርሃን ካለው አሁን ትራ በጣም ማከብሮ ትልቅ ፓስተር ለምን ግን ይሄ ዘይቱ አይቀርም ይለኝ። አይቀርም ምን እየሰራ እኮ ጌታ አብሮት እየሰራ ነው። ጌታ በዘይቱ ነው በአንተ ነው የሚሰራው። በዘይቱ እየሰራ እና አታቆም። አይላቭ በጣም ወዶታለሁ ጋሼ አላቆም። እሺ ሰላም፣ እንዴት ናችሁ? ሀብትሽ ቦረና ነኝ። እንግዲህ ያው በሽታ ካለ ክትባት አለ፣ በሽታ ካለ መድኃኒት አለ። ምንም ይሄ እንትን መርህ ነው። ስለዚህ እንደነ ሄኖክ ጂፒኤስ አይነት በሽተኞች ባሉባት እነዚህ ነቢይንን ሐዋርያንን የሚሉ የማፊያ ግሩፖች የእግዚአብሔርን ቤተክርስቲያን የጸሎት ቤት የጸሎት ቤቱን የንግድ ቤት ያደረጉ የወንበዴ ዋሻ ያደረጉ ሰዎች እስካሉ ድረስ እኛን ደግሞ እግዚአብሔር እንደ መርፌም እንደሚዋጥ ታብሌትም አድርጎ ምድሪቱ ላይ አስቀምጦናል። ምንም ልታደርጉ አትችሉ። በማሳሰር የሚቀየር ትግል የለም። በማስፈራራት የሚቀየር የለም። ከዛ አልፎ በማባበል በሽሩሩ የሚቀየር አንዳችም ትግል የለም። ይሄ ከሆነማ ትግሉ ባይጀመር ወይም ደግሞ ባንገባበት ይሻል ነበር። እንዳያችሁት ይሄም ሰው ምን ያክል ዘይት ሻጭ እንደሆነና የዘይት ሽያጭ ሱስ እንዳሳበደው አሁን ብዙዎቻችሁ ሄዳችሁ ብትመክሯቸው እንዲህ ነው። ትልቁንም አይሰሙ፣ ትንሹንም አይሰሙ፣ የማይታየውን እግዚአብሔርንም አይሰሙ፣ የምንታየው እኛንም እና ሀብትሽ ቦረናንም አይሰሙም። ስለዚህ ያለው አማራጭ ምንድን ነው? እግዚአብሔር በጠራራ ፀሐይ እጅ በእጅ እስኪፈርድ ፍርዱን እስኪያሳይ ስሙንና ቤቱን እስኪያከብር ድረስ ለሚሰማን ሰው የበረከት ምክንያት፣ የለውጥ ምክንያት፣ የመዳን ምክንያት ሆነን እንቀጥላለን። ላልሰሙን ሰዎች ደግሞ ልክ መጽሐፍ ቅዱስ እንደሚናገር የሞት ሽታ ሆነን እንቀጥላለን። ኢየሱስ እንደዛ እኮ ነው። ለሚወዱት እንደኛ፣ ለሚከተሉት እንደኛ፣ ለሚፈሩት ለሚያመልኩት ለኛ የህይወት የመዓዛ ሽታ እንደሆነን ሁሉ ለሚጠሉት፣ ለሚገፉት፣ ለማይቀበሉት፣ ለማይከተሉት የሞት ሽታ ነው። ይሄ እኮ ብላክ ኤንድ ዋይት ሆኖ ተቀምጧል። ሄኖክ ጋር የምትሄዱ ድራማውን ለማየት የምትሄዱ የፊልም አክተርነቱን እንዲቀጥል አበባ የምትበትኑ ሰዎች ተያይዛችሁ ሲኦል ነው መዳረሻችሁ። ምንም በጣም የሚገርማችሁ አሁን በእልህ ሆኗል መንፈሳዊነት በእልህ። እስኪ ምን እንደሚያመጡ እናያለን። እስኪ ምን እንደሚያመጡ እናያለን። ምን እንደምታመጣ እኛማ ምን እንደምናመጣ መጽሐፍ ቅዱስ ላይ የተጻፈውን እኮ ነው የምናነብላችሁ። ማንም እንደማያድናችሁ በመከራ ቀን፣ ማንም እንደማያድናችሁ በክፉ ቀን እነሆኝ አቤት ብሎ ሊሰማችሁ የሚችል ፈጣሪ አምላክም እንደሌለ
ከወዲሁ ነው መርዷችሁን ማረዳችሁ ነው ከወዲሁ። እግዚአብሔር በመከራ ቀን የሚሰማው በክፉ ቀን የሚሰማው ከእግዚአብሔር ጋር ለኖረው እኮ እንዴ እግዚአብሔርን እድል ፈንታው ላደረገ እንጂ በስሙ ለሚያላግጥ ለሚነግድ ከማፊያ ጋር በርታ በርታ የእግዚአብሔር ስም እንዲሰደብ ጃስ በለው ከሚሉ ሰዎች ጋር አንድም ቦታ መጽሐፍ ቅዱስ በመከራችሁ ቀን አለው የሚል የለም። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው የሚለው በእርሱ ለሚታመኑት ብቻ ነው። ስጋ ለባሽን መታመኛ ላደረጉ፣ ስጋ ለባሽን መደገፊያ ላደረጉ፣ ሸምበቆውን ትረስት ላደረጉ ሰዎች እግዚአብሔር በመከራና በክፉ ቀን አሁን ለዚህ ነው የኢትዮጵያ ሕዝብ ሰክሯል። በአስተሳሰቡ ሰክሯል፣ በኑሮ ሰክሯል፣ በሃይማኖቱ ሰክሯል። የለም በቃ የለም። ሲለብስ ሰው ይመስልሃል፣ ሲማር ዲግሪ ሲጭን ሲል መኪና ሲነዳ ቢላቤት ሰው ይመስልሃል እንጂ እንደሚጠፋ እንስሳ የሆነ ሕዝብ ማን ነው ብትለኝ የኢትዮጵያ በሃይማኖት ተቋም ውስጥ ያለ ሕዝብ ነው። አንደኛውን የለየለት ዓለማዊ እኮ ይሻላል፣ ከሃዲው ይሻላል። አንደኛውን በእንጨት በዛፍ በድንጋይ የሚያመልከው ይሻላል አንደኛውን። እግዚአብሔር የሚባል ያው አምላክ እናመልካለን ያለ ግን ባህሪው አናኗሩ አስተሳሰቡ እንደ እንስሳ የሆነ የጠፋን ሰው ግን በእውነቴ ነው የምላችሁ የምታገኙት ኢትዮጵያ ውስጥ ነው። እኔ ስለ ኢትዮጵያ ሕዝብ ስለሆነ የምናገረው እንደምታዩት ነው። ትዕቢቱ፣ አመፃው። አሁን ከዚህ ሰው ነው እግዚአብሔር ቃል ካፉ ልትሰሙ የምትሄዱት። ፍየል ወዲህ ቅዝምዝም ወዲያ ነው እንጂ ከዚህ ሰው ነው ስለ እግዚአብሔር ሐሳብ ስለ ደግሞ ነብይ ነኝ እያለ። አዎ ኤልዛቤልም ነብይ ነኝ ትል ነበር። ያቺ ነብይ ነኝ የምትለዋን ይላል ነብይ ነኝ ትል ነበር ኤልዛቤል። ግን በዝሙት እግዚአብሔርን ትተው ጣዖትን እንዲያመልኩ በማሴሰን ለራሷ የሚሆን ጄኔሬሽን ታዘጋጅ ነበረ ቤተክርስቲያን ውስጥ። አይገርማችሁ? በቲያጥሮን ቤተክርስቲያን ውስጥ በራእይ መጽሐፍ ምዕራፍ 2 ቁጥር 19 ላይ ኤልዛቤል ራሷን ምን ነኝ ነው የምትለው? ነብይ ነኝ፣ ከእግዚአብሔር መልእክትን ማመጣ ነኝ፣ ከእግዚአብሔር መልእክትን አምጥቼ የምናገር ነኝ የምትደነፋ ትዕቢተኛ ሴት ነበረች። ከዚህ የተነሳ የቤተ ክርስቲያኒቷ መሪዎች ተሳስተው ነበር። ለዚህ ነው ቤተ ክርስቲያን ትሳሳታለች ብዬ አፌን ሞልቼ የምናገረው። ተሳስታ ነበር ቤተ ክርስቲያን። ምን ብላት? ኤልዛቤልን ነብይ ናት ብላ፣ የእግዚአብሔር አፍ ናት ብላ፣ የእግዚአብሔርን ፈቃድ የምናውቅባት አድራሻችን ነች ብላ ቤተ ክርስቲያን ተሳስታ ነበረ። ለሰባቱ የኢስያ አብያተ ክርስቲያናት መልእክት ሲመጣላቸው ቲያጥሮን የሚባል ግለሰብ የለም፣ ሎዶቅያ የሚባል ግለሰብ የለም። አንዳንድ ሰዎች ለቤተ ክርስቲያን ነው፣ ለግለሰብ አይደለም። ቲያጥሮን የምትባል በእስያ ውስጥ የምትኖር ቤተ ክርስቲያን፣ በሷ ውስጥ መሪዎች የነበሩ መሪዎች ከተሳሳቱ ቤተ ክርስቲያኗ ተሳስታለች፣ አለቀ። ዛሬ ቤተ ክርስቲያን ተሳሳትም እያሉ የሚያብዱ ጨርቃቸውን የሚጥሉ አንዳንድ የቆሎ ተማሪዎችን እያየ ነው። ቤተ ክርስቲያን የሰዎች ስብስብ ስለሆነች ልክ እንደ ቲያጥሮን እንደ ሎዶቅያ ቤተ ክርስቲያን ይስቱ። ተጽፎላችኋል፣ ተመለሱ፣ ታረሙ፣ ከወደቃችሁበት ከወዴት እንደወደቃችሁ አስቡ ተብሎ ተጽፏል። ለቤተ ክርስቲያን የተጻፉ መልእክቱ ለአናሲሞስ አይደለም፣ ለጢሞቴዎስ አይደለም፣ ለማን ነው? ለሲላስ ለቲቶ አይደለም፣ ለሎዶቅያ ቤተክርስቲያን፣ ለቲያጥሮን ቤተክርስቲያን፣ ለጴርጋሞ፣ ለኤፌሶን፣ ለቤተ ክርስቲያን ነው የተጻፉ ወዳጆች። ይሄም ሰው በቤተ ክርስቲያን ስም ሕዝብ እግዚአብሔርን ትቶ በምድራዊ ነገር በዓለማዊ ነገር እንዲሴስን የሚያስተምር ቀንደኛ መሪ ነው። እግዚአብሔር አምላክ ይፈርዳል። ያው የነገርኩ ነው። ጂፒኤስ የሰይጣን ጂፒኤስ ሰይጣን የሚገኝበትን ዓለማዊ ነገር የሚገኝበትን ምድራዊ ነገር ሰዎች የሚሞቱበትና የሚጠፉበትን ቦታ የሚያመለክት ሰው ነው ሄኖክ ጂፒኤስ ማለት። ተመልከቱ፣ እንደዚህ ነው ዘይቱ ነው የሚሰራው ይላል። የኢየሱስ የስሙ ኃይል መሆኑ ቀረና የእግዚአብሔር ቃል ያውና የሚሰራ መሆኑ ቀረና ዘይቱ ነው የሚሰራው አለ። ጉድ! እነዚህ ሰዎች አፍ የእግዚአብሔር ቃል የለም። መድረካቸው ላይ የእግዚአብሔር ቃል የለም። በዙሪያቸው ያጀቧቸው የፊልም አክተሮች ናቸው፣ ክሩ ናቸው፣ የድራማው ክሩ ናቸው። አሟሟቂ አቧራ አስጨሽ እንትኖች ጋሻ ጀግሬዎች ናቸው። እነሱ አበጋዝ ናቸው ወዳጆቼ። ለዚህ ነው ቅርብ ወራጆች ናቸው ብዬ ደጋ እዩ ጩፋ ምንድን ያለኝ ፍርድ ቤት ሀብታሙ ቦረና ቅርብ ወራጅ ነው ብሎኛል አለ። ወረድክ አይደል እንዴ? ስትሳደብ ስታለቃቅስ ከዚህ በላይ ምን የት ልታደርስ ፈለክ ህዝቡን? አንተም ወርደ የተከተሉንም የአካባቢውን ሰዎች የሰፈር ልጆች ተሰብስባችሁ ወረዳችሁ። ገና አንድ በአንድ አሁንም ትቀጥላላችሁ። እየነገርኳችሁ ነው።
መዳረሻችሁ ሲኦል ነው፣ መውረጃችሁ ሲኦል ነው እያልኩ ነው። እኛ አሁን እናንተ ላይ አይደለም እስራኤል ደንሳ፣ ዩጩፋ፣ መሰረት ታዬ፣ ዘካርያስ እናንተ ማፊያ ጋሻ እንትኖች አበጋዞች ጋር አይደለም እኮ በየዋህነት የሚከተል ህዝብ አገልጋይ ነህ ብሎ ጸሎት ቤት ነህ ብሎ እየጠፋ ያለ ህዝብ እየተበላ ያለ ህዝብ አለ በተኩላ። ያንን ህዝብ ለማዳን ነው እግዚአብሔር ያስነሳል። እግዚአብሔር የጠራን ህዝቡን ለማዳን ህዝቡን ከነጣቂ ተኩላ ለማስመለጥ እንጂ እናንተ ማውረድ እኮ ትኬት ቆርጣችኋል። ከአመጻችሁ ላትመለሱ፣ ከግፈኝነት ላትመለሱ፣ ከርኩሰት ላትፈለሱ እናንተ ማውረድ ትኬት ቆርጣችኋል። ስለዚህ አሁንም እየነገርኳችሁ ነው። ከነዚህ ሰዎች ሊያስጥል ሊያድን የሚችል ተቋም አልተፈጠረም። የወንጌላውያን ተቋም አልተፈጠረም፣ አላገኘንም። ስለዚህ በግል ትግላችን መቀጠል አለብን። የምትሰሙኝ ሰዎች ኮፕሊንግ ዲዩትሪ ፖስት ያደረጋችሁ ለሌሎች እንዲደርስ አድርጉ። ሰዎች እንዳይሄዱ እነዚህ አይነት በዝባዦች ጋር አጭበርባሪዎች ጋር ህዝቡ እንዳይሄድ በተገኘው አጋጣሚ በተገኘው መድረክ ለህዝባችሁ ንገሩ። ዛሬም ብዙዎች ከነዚህ አውሬና ተኩላዎች ድነዋል። አሁንም ሌሎችን ማስመለጥ እንቀጥላለን። አይ ብሎ ይሄደውን ተውት። ምን ሆነ ነው? ስጋዬን ካልበላ ደሜን ካልጠጣ ሲላቸው ጥለው ሄዱ ሰዎችን ኢየሱስ አልተለማመጠም፣ አልለመነም፣ ይሽሯር አላለም። ለሆዳችሁ የምትሰሩ አገልጋዮች እስቲ አንድ ቀን ወንጌል ስበኩ። አንድ ቀን ለጌታ ኑሩ። አብትሽ ወንጌል ብትሰብክ ይሄ ነው እውነተኛ ወንጌል። ኮንፍሮንቴሽን ኢቫንጀሊዝም የሚባለው ነው። እነ መጥምቁ ዮሐንስ ሲሰብኩት የነበረው እናንተ የፉኝት ልጆች እያሉ ሰዎችን ከሞት ከጥፋት ሲመልሱ የነበሩት በእንደዚህ አይነት የስብከት ወኔ በእንደዚህ አይነት የውሳኔ አገልግሎት ነው። ጉድ በዮናስ ሴጋ ፋንታ የኦርቶዶክስ ተዋህዶ አንድ ጴንጤ የነበረ አገልጋይ ደምረውን ገቢ አድርገዋል። ኦርቶዶክሶች እንኳን ደስ አላችሁ። በዮናስ ፋንታ የተማረ አገልጋይ የነበረ ገቢ አድርጋቸዋል። ለጴንጤ እብድ ስልካችሁ እናንተ ጤነኛ በመውሰዳችሁ በህግ እንጠይቃቸዋለን። ይህ ትክክለኛ ፍትሃዊ ኤክስቼንጅ አይደለም። እናንተ ወደ ጴንጤ የላካችሁት እብድ መሃይም ደንቆሮ የሆነ የወሰዳችሁት ግን አገልጋይ ማንበብ የሚችል አስተማሪ የነበረ። ስለዚህ ኦርቶዶክስ ተዋህዶች ይህ ፌር አይደለም። መምህር ምህረታብን ጨምሩልን። መምህር ምህረታብ ይጨመርልን። ፌር አይደለም። ሁላችሁ ነው ወንድሞቼ። እውነት ፕሮቴስታንቶች በሙሉ ወንጌል ያላችሁ፣ በመሰረተ ክርስቶስ ያላችሁ፣ በአማኑኤል ያላችሁ፣ በቃለ ሕይወት ያላችሁ፣ በወንጌል ብርሃን ያላችሁ፣ በሕይወት ብርሃን ያላችሁ በእውነት ነው ብላችሁ እርስ በርሳችሁ እንኳን አትደጋገፉም። እውነቴን ነው ብላችሁ አትደጋገፉ። ኑ ወደዚህ ቅዱስ ቤተክርስቲያን እኔ ወደ አየሁባት ወደ ቀመስኳት እውነት ይኸውላችሁ፣ እኔ በማንበብም በእውቀትም በተግባርም ገብቼ ነው ያየኋት። ወዳጆቼ ይህን ወንድም ያን ጥያቄ መጠየቅ ይፈልጋለሁ። ሁላችሁም ጥያቄ ይህን ለዚህ ወንድሜ እንዲዳረስ እንድታረጉልኝ ለምናችኋለሁ። ሼር በማድረግ ኮፕሊንግ በማድረግ አድርሱልኝ። አንደኛ ጥያቄ ወንድሜ አንተ ፕሮቴስታንት በነበርክ ሰዓት ቀጥታ ኢየሱስን ጥያቄ ጠይቀ ቀጥታ ስለጠየቀኝ ጥያቄን አልመልስም ብሎክ ያውቃል ወይ? ሁለተኛ ጥያቄ አሁን ጸሎትህን ቀጥታ ወደ እግዚአብሔር መጸለይ ስላቃተ እግዚአብሔር አልሰማ ስላለ ጸሎትህን በነማርያም በነገብርኤልና በነሚካኤል በነተክልዬ በኩል እግዚአብሔር እንዲሰማክ ነው ወይ ኦርቶዶክስ የሆንከው? ኦርቶዶክስ እግዚአብሔርን በቀጥታ መጠየቅ እንደማንችል ታስተምራለች። ምክንያቱም አማላጆች መላእክትና ፍጡራን ሰዎች እንደሆኑ ታስተምራለች። አንተም ይሄን ታምናለህ ወይ? ይሄ ገብቶክ ነው ወይ ወደዛ የተመለስከው? ሶስተኛ ጥያቄ ፕሮቴስታንቶች ሲያስተምሩ ሰው አምኖ ነው የሚድነው፣ ሰው በእግዚአብሔር አምኖ እንዲሁ በጸጋ ይጸድቃል ብለው ነው የሚያስተምሩ። ኦርቶዶክስ ስታስተምር ደግሞ ሰው ቢያምንም መዳን አይችልም፣ መልካም ስራ ሰርቶ ነው ምድነው፣ በስራም ጭምር ነው ምዳነው ብላ ነው የምታስተምረው። አንተ አሁን ፕሮቴስታንት በነበርክበት ሰዓት ላይ መልካም ስራ ሰርተ መዳን አቅቶክ አሁን ኦርቶዶክስ ሆነ መልካም ስራ ሰርተ ለመዳን ነው የሄድከው። በጸጋ መዳን ያቀተ ሰውዬ አሁን መልካም ስራ ሰርተ ልትድን ነው ወይ ወደዛ የሄድከው? አራተኛ ጥያቄ ፕሮቴስታንት በነበርክበት ሰዓት ላይ ፕሮቴስታንቶች አንተባበሩም አሉክ፣ ብርም አዋተን አንሰጠህም አሉክ።
ስለዚህ አይተባበሩም ብለሃል። አሁን ያለህበት የሄድክበት ኦርቶዶክስስ ብር አዋታ ትሰጣለች ወይስ ሰጥታካለች? አምስተኛ ጥያቄ በመሰረቱ ክርስትና ኢየሱስን እያየን የምንከተልበት እንጂ ሰዎችን እያየን የምንከተልበት አይደለም። ቤተ ክርስቲያንም እያየን የምንከተልበት አይደለም። ከቤተ ክርስቲያን ከተጋጨን ከሰዎች ጋር ስለተጋጨን የዳንበትን እውነት ጥለን እንፈረጥጣለን ወይ? መሰረታችን ሰዎች ናቸው ወይ? የሰው መልካምነት ነው መሰረት? ሰው ስላልተባበረ ጥለን እንዳለን ወይ? ሲጀመርስ መሰረታችን የጣልነው በኢየሱስ አይደል ወይ? አንተ አሁን ሰዎች አይተባበሩም ሁላችሁም የትም ቃለ ሕይወትን መሰረተ ክርስቶስ ሙሉ ወንጌልም ያላችሁ ሰዎች ተመለሱ እያልክ ነው። ለሰው ትብብር ብለን ነው ያመንነው። ስድስተኛ ጥያቄ አንድ በጌታ የሆነ ሰው የእግዚአብሔር ባህሪ እንዲታይበት ቤተክርስቲያን ትፈልጋለች። ከዛ ውጪ እግዚአብሔር በማይከብርበት ልምምድ ውስጥ ያለውን ምዕመናን በማይታነጽበት ድርጊት ውስጥ ያለውን አንድ ግለሰብ አንድ አባል ቤተክርስቲያን መገሰጿ ከዛ ድርጊት ተቆጠብ ከዛ ተመለስ ማለቷ ክፋት አለ ወይ? አንተም ከዛ ከድርጊት ተመለስ ስለተባልክ አይደል ወይ ወደ ሌላ ቤተክርስቲያን የሄድከው? ሰባተኛ ጥያቄ በአዲስ ኪዳን መንፈስ ቅዱስ የሚያድረው በእኛ ውስጥ ነው። መንፈስ ቅዱስ በሰው እጅ በተሰራ ቁስ ውስጥ አያድርም። አሁን አንተ በሄድክባት ቤተክርስቲያን ሰዎች በእጃቸው በሰሩ ቁስ ውስጥ መንፈስ ቅዱስ ያድራል ብላ ታምናለች። አንተስ መንፈስ ቅዱስ በሰው እጅ በተሰራ ታቦት ውስጥ ያድራል ብለህ ታምናለህ ወይ? በሕንፃ ውስጥስ መንፈስ ቅዱስ ያድራል ብለህ ታምናለህ ወይ? በቤተ ክርስቲያን አጥር ላይ የጌታ መንፈስ ቅዱስ ያድራል ብለህ ታምናለህ ወይ? በስላሴል መንፈስ ቅዱስ ያድራል ብለህ ታምናለህ ወይ? ወንድሜ ከዚህ በተረፈ እግዚአብሔር አይኖችን እንዲገልጥልህ እንጸልይልሃለን። ወደ እውነቱ እንድትመለስ እንጸልይልሃለን። ወደ ዳንክበት መሰረት እንድትመለስ እንጸልይልሃለን። ኢየሱስ በቀጥታ ጸሎትን ይሰማሃል። ወንድሜ አትሸወድ። ዋው ዛሬ በጣም ደስ ብሎኛል። ይህንን ቪዲዮ ካየው በኋላ ብዙዎች ወደ እመቤታችን እየተመለሱ ነው። ደስ ይበላችሁ። መናፍቃን እንዲበሳጩ ይህንን ቪዲዮ ኮፒ ሊንክ ሼር በማድረግ ለሁሉም አዳርሱ። በቃ ደስ ብሎኛል። ዛሬ ብዙዎች ወደ እመቤታችን እየተመለሱ ነው ብላችሁ ጥሩ ነበር። እመቤታችን ራሱ የሚላችሁን አድርጉ ነው ያለችው። መጽሐፍ ቅዱስ ላይ ያለችው እመቤታችን ሰዎች ወደ ክርስቶስ ካልተመለሱ በስተቀር ሲኦል ገቢዎች ናቸው። በእመቤቴ በኩል መንግስተ ሰማያት የለም፣ በመላእክታትም በሰማዕታትም የለም። መግቢያው በሩ እኔ ነኝ ብሏል ክርስቶስ። በእኔ በቀር ወደ አብ የሚገባ የለም ብሏልና ወዳጆቼ በንስሐ ወደ ጌታ ተመለሱ። ጌታ ሊመጣ በደጅ ነው። ሰሞኑን ደምረው ወደ ኦርቶዶክስ ተዋህዶ መመለሱን በይፋ አሳውቋል። ይህ እጅግ በጣም መልካም ዜና ቢሆንም ነገር ግን በአመት አንድ እየመጣን በጓሮ 1 ሚሊዮን እየወጣ ከሆነ ይህ እጅግ በጣም በሚሊዮን እጥፍ የሆነ ኪሳራ ነው። ለዚህ ደግሞ ምስክሩ ከ30 ሚሊዮን በላይ የሆነው የጴንጤዎች ቁጥር ነው። ይልቁንም በተቃራኒው አንድ ሲወጣ 1 ሚሊዮን እንዲመጣ የማድረግ መፍትሄውን ነው ማፈላለግ ያለብን። ለዚህም ደግሞ መፍትሄው ምንድነው የተባለ እንደሆነ ሰዎች የቱን ይዘው የቱን እንደሚለቁት ግራ እስከሚገባቸው ድረስ በመዓት ደርዘን የሚቆጠሩ ሞተው ተቀብረው የፈራረሱ የክፍለ ሀገርና የውጭ ሀገር ሰዎችን ማስመለክን ማቆም፣ ልክ እንደ እግዚአብሔር ወደ እነሱ ማጸለይ፣ ማሰገድ፣ ማዘመር፣ በስዕላቸው ፊት ማስደፋት፣ ሰውን ያያሉ፣ ይሰማሉ፣ ሰምተውም ይመልሳሉ፣ በየትኛውም ስፍራ በኩል ሰዓት ይገኛሉ የሚለውን በፍጹም ከእውነት የራቀ አስተምህሮ ከቤተ ክርስቲያናችን ማስወገድ። ይህ ከሆነ የወጣው ሁሉ በወጣ እግሩ መመለሱ አይቀርም። ሰዎችን ወደ ቤተ ክርስቲያን መመለስ የሚቻለው አስተምህሮን በማጽዳት ብቻ ነው። መጽሐፍ ቅዱስ የመሰከረለትን ብቸኛ መግቢያ በር ብሎ በሐዋርያት የሰበከውን ብቸኛውን የመግቢያ በር ኢየሱስን በመስበክ በማጉላት እንጂ በጓሮ 1 ሚሊዮን እየወጣ በፊት በር አንድ ደንብረው መጣ ብላችሁ እልል ብትሉ ብታጨበጭቡ ምንም ትርጉም የለውም። አንድ አስቀድሞ ለመናገር ምንም ነብይነት የማይጠይቅና መፈጸሙ የማይቀር ነገር ልንገራችሁ። እዚህ ማህበራዊ ሚዲያ ላይ በጣም የምታውቋቸው የቤተ ክርስቲያን ጠበቃነን የሚሉ ቤተ ክርስቲያንን ወክለው ከብዙዎች ጋር የሚከራከሩ ሰዎች
አሁን ቅርብ ጊዜ መጽሐፉን ገልጠው መመርመር የጀመሩ ዕለትና ከሚሰበከው ስብከት ጋር ከልብ ያስተያዩት ዕለት እነ ፓስተር ቢኒያም ሽታዬን እነ ደምረውን አይዞ በርታ ግፋ እንኳን ለቤቱ አበቃ እያሉ እጅግ በጣም ሲያበረታቱ ወይም ሲደሰቱ የነበሩ ታዋቂ ኦርቶዶክሳውያን ይሄንን ቤት አንድ ሁለት እያሉ እየጣሉት ሲወጡ እኛም እናያለን። እነ ደምረውም እነ ፓስተር ቢኒያም ሽታዬም ቆመው ያያሉ። የዚች ቤተክርስቲያን አስተምህሮ በጊዜ የማይስተካከል ከሆነ እስኪ ጴንጤ ወገኖች ብቻ ምስክርነታችሁን ስጡ። አሁን እኔ ስናገር እንደነበረውና ከዚህ በፊትም የምታውቁኝ ከሆነ ከዚህ በፊት ስናገር እንደከረምኩት የቤተክርስቲያን አስተምህሮ ቢሻሻልና ቢለወጥ ወደ ቅድስት ተዋህዶ ቤተክርስቲያን አትመለሱም? ባይዘው ማለት ነው እንደ ድሮ የኢትዮጵያ ብርድ ልብስ እንደዚህ እየረገጥክ ራሱ ብታጥበው እቺን የምታክል ዓለማዊ መንፈሳዊ ሙቀት የማታገኝበት ሰው ብትጨምቀው ራሱ ለአራት ማለት ምንም የማይፈሰው ሰው ነው። ዕውቀት ሶሻል ሚዲያ ካፈራችልን ወልዳ አጥብታ ኮትኩታ እንዲህ ፍፍት አድርጋ ሴሪፋ ማይቀራት የላም ወተት የእናት ወተት አይቀራት ሰታ በቃ እንደዚህ ፍትፍት አድርጋው ምንድነው የሚያስብል ምርጥ ደንቆሮ ያተረፈችልን ግለሰብ ማለት ይህ ነው። ይህንን ቪዲዮ በተሻለ መጠን ለነ ልደተ ቃል ለነ ክርስቶፎሮስ ለነ ፈለገ አትናቴዎስ ለነ አኪ አድርሱልኝ። ለነዚህ ምርጥ ድንቅ የኦርቶዶክሳዊ መምህሮቻችን ለነዚህ ሰዎች አድርሱልኝ በተቻለ መጠን። ይህ ግለሰብ እንደምታውቁት ሰርከስ ኢትዮጵያ ራሱ የሚቀናበት የሚገርም አክሮባቲስት ነው። በእምነት አይቀረው በፖለቲካ አይቀረው ይገለባበጠዋል። የለም እንደዚህ አይነት መገለባበጥ። እኔ አንድ ምክር ልምከር ከሰማ ከደረሰ ምንድነው ለምን ሳይመን ጋር አትሄድም? አሜሪካ ጋር ታረኝ ገብርኤልን ገና መተ ማለት ነው እናትና ልጁ ስትል ጎልደን ፕላዙ ነው የሚነካለ። በዛ ሀብታም ትሆናለህ። በቃ እኛን ተወን እንዴ እኛን ተወን። እንዳለ ቪዲዮውን ከፈለክ ማለት ነው ኤዲት አድርጌ ያመጣልሃለሁ። ክብሩ ይስፋ የእናትና ልጁ ክብሩ ይስፋ የእናትና ልጁ ያልክ መልክ ትሰራለህ። ከዛ ደግሞ አንድ እንኳን መምህር መጥቶ ሊያስተምር ሲሞክር ለቪው ስድብ ለቪው ልጥፍ አንተ እግዚአብሔር ምስክሬ አንተ ፓጋን ነህ። አንተ ሙስሊምም አይደለም ኦርቶ ምንም አይደለም። አንተ እኔ ይቅር ይበለኝ እኔ ነብስ ራሱ ያለ አይመስልኝም። እንዴ ይቅር ይበለኝ ነብስ ራሱ ያለ አይመስልኝም። አይዶን እኔ እንዳንተ አይነት ባይዘው ያንተ ጥፋት አይደለም። የሶሻል ሚዲያ ፕላትፎርም ተጠቃሚዎች የኛ ጥፋት ነው። እኛንን ፎሎ ያደርግን እኛንን ላይክ የምናደርግልህ እኛንን ቪውን የምናይልህ ምን አሉ ብለን እኛንን ያቀበጥን ማንም አይደለም። ያን እንግዲህ ምንም ማድረግ አንችልም እንደ ማህበረሰብ ካልተቀየረን በቀር ማለት ነው። እነ ፈለገ ግን እነ ልደተ ቃል ግን የፈለገ ታምር ቢኖር እዚህ ሰው ቤት ሄዳችሁ ለምንድን ነው ይሄ ውይይት ጥሪ ራሱ ይደረግላችሁ የምትሄዱት? አንዳንዴ መናቅ ዝም ማለት ራሱ ትልቅ መልስ ነው። እቺን የመሰለች ትልቅ ተቋምም እንደዚህ አይነት ቦታ ወስዳችሁ ማሰደብ ተገቢ አይደለም። እሱ ስራው ነው። የእናንተ ጥፋት እኮ አይደለም፣ የሱ ስራ ነው። ስለዚህ ፕሊዝ እነ ልደተ ቃል እኛ በጣም ነው የምወዳችሁ፣ እኔ በጣም ነው የማከብራችሁ። ሁሉ ጊዜ ፎሎ አድርጋችኋለሁ። ድሮ ነው ያረኳችሁ ሁሉ እናንተን ነው ሰምተን እኔ እንኳን ስንት ማላውቀው ነገር ያወቅኩት። ልደተ ቃልን ግን ሌባ ብሎ ሲሳደብ እኔ ስላመመኝ ነው ይሄንን ቪዲዮ የሰራሁት። እግዚአብሔርን በጣም ነው የሚያናድደው። ሰው ነው ሊያጠፋ ይችላል። ልደተ ቃል ሰው እኮ ነው። እንኳን እሱ አይደለም እነ ቅዱስ ዳዊትም አጥፍተዋል። ያላጠፋ ሰው የለም። ግን ቢያጠፋ እንኳን እንደ አንድ ኦርቶዶክሳዊ ወጣት በውስጥ ነው የሚነገረው። ይሄ ነገር እንዴት ነው ተብሎ ነው የሚነገረው። ምክንያቱም እያተረፈን ያለ ነው ነብስ ነው። ምክንያቱም ይሄ ሃይማኖት ነው። ስለዚህ በተቻለ መጠን ከእንደነዚህ አይነት ጭቃ ከሆኑ ሰዎች ጋር አብራችሁ አትዋሉ። ገብርኤልን የእናንተ ልብስ ነው የሚቆሽሸው፣ ምንም ጥቅም የለውም። ይብካ ብቻውን። ይሄ ማለት እኮ ባይዘው ማለት ነው እንደ ድሮ የኢትዮጵያ ብርድ ልብስ እንደዚህ እየረገጥክ ራሱ ብታጥበው እቺን የምታክል ዓለማዊ መንፈሳዊ ሙቀት የማታገኝበት ሰው ነው። ብትጨምቀው ራሱ ለአራት ማለት ምንም የማይፈሰው ሰው ነው። ዕውቀት የሚባል ነገር ባይምሮም በሐሳቡም በአይኑም አልፎ የማያውቅ ሰው ነው። ምክንያቱም ያስታውቃል። በቃ በእንግሊዝኛ የአሜሪካን ፕሮናንሴሽን አጥንቶ በእንግሊዝኛ ከማውራት ውጪ ምንም ቋንቋ ደግሞ ዕውቀት አይደለም፣ ስኪል ነው። ማንም ሰው የሚለምደው ነገር ነው። እንኳን አይደለም እንግሊዝኛ ሰው ደች ነው ለምዶ ደች ቋንቋ ያወራል አይደለም እንግሊዝኛ። ስለዚህ እባካችሁ ከእንደዚህ አይነት ጭቃ ሰው ከሆኑ ሰዎች ጋር አብራችሁ እየዋላችሁ ልብሳችሁን አታቆሽሹ። እኛም አይክፋን። እናንተን ሲናገሩ እግዚአብሔር ምስክሬን ይከፋናል፣ ይደብራል። ለምን ይናገሯቸዋል? ካጠፋችሁም በውስጥ ይንገሯችሁ።